አንድ ነገር ይገባበት ገብቼ ገለው እከድለው አልገባበት ወከኔ ቁጭ ቤቴ ስላልሆነ ነው ቤት አለኝ ስለዚህ ቤታችን እንሄዳለን ከዚህ በላይ ግን አንድ ሁሉ ነገር ይዤ የተቀመጥኩት ለሌላ አይደለም ለሳቸውም አይደለም ለዛ ተንከሲስ ወንድምየውም ብዬ አይደለም ይሄን ሁሉ ነገር ይዤ የተቀመጥኩት እኔ ለባለቤቴ ስል ብቻ ነው እሷ ከመጣች ጀምሮ ነው የሁሉ ሰላም ያጣሉ ምንድነው ያደረኩት ቆይ እንዳትናገርኛ እንደዚህ እያወራ አይደለም አሁንስ ይቀርልሻል እንዴ ወንድሙን ገሎ ህግ ዝም የሚል ይመስልሻል ህግ ላይ ደብቃ እሱ እንዲገለው ግን ፈቀደች ይወጣሻል ዝም በል እባክህ ያለው አይደል ለዚህ የምመጣው እሷ ከመጣች ምንድነው እያያታ እሺ ቆይ ተረጋጋ ነገር ነው የነገርሽው ለምን እና ሁለታችን በአደባባይ በካሜራ ፊት አንድ ነገር አዳምጠኝ ለሞት እንዴ ነኝ እኔስ ምን ልሆንሽ ሁለታችን ማጣት አልፈልግም እኔ ልጄ ጨዋ ነው ይሄን ቃል ራሱ ካንደበቱ እንዲናገር መቼም ቢሆን አልፈቀደለትም እንደዚህ አይደለም ያሳደኩት የኔ ልጅ ሆነ እኮ ከዚህ በላይ እንዴት ነው የሚሆነው ወንጀለኛ ከሆነ ደግሞ አንተ አይደለም ከዚህ በላይ እንዴት ነው የሚሆነው አንተ አይደለም የምትቀጣው አንተ ነው የምትቀጣው በሚስቴ እኮ ነው የመጣሽ የፈለገው በማንም ይምጣ አንተ ነው አይደለም ምንም ጉዳይ ስለነበረኝ ነው ላውራክ ስለፈለኩ ይሄን ጉዳይ እኮ ካሜራውን አጥፋው እኮ እሺ ካሜራውን ይጣፋት ቆይ ወንድምየው ልግደል አለ የኔ ልጅ እባክህን ይሄን ማህት ነው የተሸከምኩት ማዘር ቆይ አንድ ነገር ማዘር አንድ ነገር ግልጽ ያሉልን ነገር አለ ተሰማ ሁለት ደቂቃ ማልበጀ እኮ እሺ ሰማሉ ግን ካሜራውን አጥፋው እኮ መጀመሪያ አይደል ጓደኝ ሚስቴን ደፈራት ነው የሚለው ትልቁ ነው እንደዛ የሚለው ያገባው ትንሹን ደፈራት ነው የሚለው እኔ ግን ጻርጌ እንዴት ልጋረ እኔ ብቻ ከሞት ብቻ መጀመሪያ አይደለልኝ የሚገለውም የኔ ልጅ ነው ሟቹም የኔ ልጅ እኮ ይሄን ያክል እንደዚህ ደረጃ ደረሰው ነው አዎ እባክህን የኔ ልጅ እባክህን መላ ፍጠር ማን ነው ቤቢ ምንድነው ደግሞ ምንድነው ያለሽ እንዴ ዛሬ እንደው ይወጣሻል ዝም በል እባክህ ያለው አይደል ለዚህ የምመጣው እሷ ከመጣች ምንድነው እያያታ እሺ ቆይ ተረጋጋ የሆነች አይበቃትም ቆይ ማዘር ቆይ ልትመታኝ ነው ወይ ልትመታና መታኝ ነው አንቺ ለልጅሽ አግዘሽ ነው ቆይ አይደለም ቆይ ተረጋጋ ምን ነው የምረጋጋው አይደለም ቆይ እሺ ያለው አይደል ለኔ የምመጣው እንደዚህ እየሆንኩ ነው እየኖርኩ ያለሁት ዝም በይ ቆይ ማዘር ቆይ መጀመሪያ ከዚህ በላይ ቆይ አንተ እሷን አረጋጋት መጀመሪያ ቆይ ማዘር ቁጭ ቆይ ማዘር አይደለም በቃ ቆይ ሰላም ማጣት የጀመረ ይሄ ማዘር እኔ ለምንድን ነው የጠሩኝ ቆይ መጀመሪያ ለምን ነገር ቆይ ግን ምንድን ነው የምትፈልጊው እሺ ከን ናምታኛ አንቺ ለልጅሽ አሰበሽ ነው ናምታኛ እሱ ልገላለ እሱ ገለ ደግሞ ናምታኝ ደግሞ መግደል ብቻ አይደለም ከዛ በላይ ያርጓል በቃ እሺ ዝም በል እሷ ከመጣች ጀምሮ ነው የሁሉ ሰላም ያጣሉ ምንድነው ያደረኩት ቆይ ዝም በል እንዳትናገርኛ እንደዚህ እያወራ አይደለም ሰማኛለ አይን ታውራለ እንዲህ እያወራ አይደለም አይን ሁሉ ነው ያሳወረችው እሷ ከመጣች ልጅሽ ያለና ትራንሳንቺ ወንድሜ ሰናስራት ለአሁን እንደዚህ አይነት በመሆን አይደለም መጀመሪያ ተረጋጋ እሺ እቺ ተጎድታለች እኮ ልንገርህ ቆይ አሁን እንደዚህ ነገር ካጋጠመ ይምቷት እናት ናቸው አዎ እናት ናቸው ለልጅ አይተው ሊሆን ይችላል ስላደረኩ ነው ቆይ ምንም አላደረግሽም ቆይ ልቀቃቸው አንተ ምን ሆነካል ማዘር ቁጭ በሉ ቆይ ሰላም አንቺ አሁን ዝም በይ ነገሩን ለምን ታባብሻለሽ ለምን ዝም አትይም ከዚህ በላይ እኔ ያልኩት ነገር ቆይ ማዘር አስቀይምሻል ማዘር እኔ እዚህ ስመጣ ነገር እንዳበርድ ነው አይደለ እርሱ ይብሳሉ እንዴ አንተ ብዬ ነው እኮ ነው ይብሳሉ እንዴ በዚህ አይነት ሁኔታ እኮ ተገዳደሉ እያሉ ነው ሁለቱም ልጅ ናቸው አይደለ ያንዱን ጥፋት ይዘው ያንዱን ጥፋት እንትን ብለው ነው ማረጋጋት እንጂ ጭራሽ እንደገና ነገር ላይ ነገር ይለኩሳሉ
ለአንተ ብዬ ነው እኔም ጸጥ ያልኩት። ማየት አልፈለኩም። እሷች ልንገር ለአንተ ብዬ ነው። እሷ ማየት ካልፈለግሽ እሱንም አታዩምሽ። ከዚህ በኋላ አንድ ነገር ላይ የገባበት ገብቼ ገለዋል። እገለዋለሁ። የገባበት ቤቴ ስላልሆነ ቤት አለኝ። ስለዚህ ቤታችን እንሄዳለን። በቃ አንቺ ኧረ በእግዚአብሔር ቁጭ በይ እስኪ። ቆይ መጀመሪያ ምን ሆንሻል? ቆይ ቁጭ በል እንጂ ቁጭ በል እንጂ። አትንግሪኝ። እሷ ናት ነገር ያመጣችው። እሷን ይጠይቃል። አለዛ ወደ ህግ ነው የሚሄደው። እሱ ካሸነፈ እንኳን ወደ ህግ ነው የሚሄደው። ሰማኝ ነው ልንገር። ይሄ ነው ተረጋጋ። ግን ቢገባ የገባበት ገብቼ አለቀው። ማንም እኔን ያስቆመኝ። ቆይ ልንገር። አንተም ብትሆን አታስቆመኝ። እሺ ተረጋጋ። መጀመሪያ ተረጋጋ። ይኸውልሽ እናትዬ ጠይቅልኝ። ይኸውልሽ ስሚኝ። ይኸውልሽ አሁን እኮ ማዘር ትምጣ ትናገር። የተባለችውን ለአንተ የተናገረችውን በሙሉ ታስረዳ። የተደረገችውን ያለችውን በሙሉ ትናገር። አንድ ትንሽ ያውሽ እንዴት ነው የምትናገረው? እሺ አልናገርም። እኔ እኮ እያንዳንዱን ነገር በደንብ አድርገው ያውቃሉ አይደል? አሁን ምንድነው አዲስ የሚሆኑት? አስረዳው። ምንድነው ማስረዳው? ይኸውልሽ ምን መሰለሽ፣ ይኸውልሽ ቆይ ስሚኝ፣ ተረጋጊ። መጀመሪያ ልንገርሽ፣ እኔ ሁሉንም እያንዳንዱን ነገር እሱም ነግሮኛል፣ ማዘርም ነግረውኛል። ስለዚህ የሁለቱ ተቃራኒ ነገር ነው የነገሩኝ። ማዘር ልጃቸው ንጹህ እንደሆነ ነው እየነገሩኝ ያሉት። እሱ ደግሞ የገዛ ሚስቴ በደል ደርሶባታል እያሉ። አሁን ይህንን ነገር ከአንቺ አንደበት መስማት ስለፈለግኩ ነው ወደዚህ እንድትመጪ የፈለግኩት። እንጂ ምንድነው ማስረዳችሁ? አይደለም ነው ይኸውልሽ፣ አይደለም እንደሱ አይደለም። ልንገርሽ ስሚ፣ አሁን ማሚ እንዳሉት ከሆነ ቡና እዚህ እንኳን አፍልቼ ሂድና ጥራቸው ብዬ ስለው እቤት እንኳን መሄድ እናንተ ጋር አይፈልግም። አንቺ ደግሞ እቤት መጥቶ ነው ያ ድርጊት ተደረገብኛል ሸው አይደለ? ስለዚህ እቤት ለመምጣቱ መንስኤ ምንድን ነው? ምን አነሳስቶት ነው አንቺ ጋር የመጣው? ወንድሙ እንደሌለ ስራ እንደሄደ አውቆ ነው። ማንም እንደማይደርስልኝ ስላወቀ ነው እዛ የመጣው እኮ። ማንም እንደማይደርስልሽም አውቆ መጣ። አንቺ ስልክ ደወልሽለት? እኔ አልደወልኩለትም፣ ጭራሽን አልደወልኩለትም። እኔ ለምን እንደመጣ እንኳን አላውቅም። አይደለም ስልክ ደወለችልኝ፣ ልነግርሽ ነው። ስልክ ደወለችልኝ የሆኑ ሰዎች ሊያጠቁኝ ነው ብለሽ ስትይው እንደዛ ነው አይደል? ማዘር እስቲ እዚህ ሰፈር ውስጥ እስቲ እኔ ለይቶ የሚያጠቃኝ ቆይ ማን ነው? ባለበት ሰው እኔ ማን ያጠቃኛል? እስኪ ጤናማ አይደለችም አትበይ። ዝም በል አንተ። ልጅሽ ነው ጤናዋን የጎዳትሽ። አንድ ነገር ተረዳኝ። የደወለችበት ራሱ ከልጄ ላይ አለ ስልኳ። ይሄን እንኳን ትክጃለሽ። ዛሬ ጨረሻ አልደወልኩም ታያለሽ። ዘመኑ የቴክኖሎጂ ነው። ኤዲት ምናምን እኮ ማድረግ ይችላል። ወጣት እኮ ነው። ገባህ አይደለ? ሰፈር ቆይ አሁን እኔ ለይቶ የሚያጠቃኝ ሰው ማን ነው? ሙሉ ሰፈሩ ሰው ነው። ሙሉ ሰፈሩ ሴት ነው። ሆን ብሎ እስኪ እኔም ፐርፐዝሊ እኔ ሊያጠቃኝ የሚችል ማን ነው ከሱ ውጭ? እስኪ እኔን ይጠላኛል። አይወዱኝም። እናቱም ወንድሙም አይወዱኝም። ስለዚህ እኔ ምንድን ነው? ቆይ ይኸውልህ አሁን እሷን እያወራኋት ነው። ይኸውልህ እናንተ ላይ እንደዚህ አይነት ነገር ማሳየት ጥሩ አይደለም። መቼም ቤተሰብ የላትም ብለው ነው አይደል እንደዚህ የሚጫወቱብኝ። ቆይ ይኸውልሽ አሁን አንቺ ተረጋጊ። አሁን አንቺ እንደዚህ በሆንሽ ሰዓት ነገሮች እየጋለ ነው የሚመጣው። ስለዚህ ቆይ አሁን ምን ብሎ መጣ? አንቺ ወደ ቤት ሲመጣ ዝም ብሎ ነው የመጣው? እኔ እንዳልኩ ነው በቃ ቤቴ ነበርኩኝ። ይኸው እነሱ ጋር ምን አልሄድም። ቡናም ብጠራም እራሱ አልሄድም። ምክንያቱም መጥቼ አይናቸውን ማየት ያስጠላኛል። በቃ እኮ ሻው ምክንያቱ ምንድን ነው? የባል ሚስት አይደለም የሚባለው እንደው እሱ ነገር ሆኖብኝ እንጂ እኔ እንደው አይናቸውን ባያላ እራሱ ደስ ይለኛል እኮ። እሺ ቆይ ልንገርሽ ስሚ፣ ለምንድን ነው የመጣው አንቺ ጋር ሲመጣ? እኔ አላውቅም። እንደነገርኩ ነው ቀጥ ብሎ መጣ። እኔ ቤት እያጸዳዳው ነበር። ምክንያቱም ባለቤቴ ደግሞ ለሚዛኔ ስራ ፊልድ ወጥቶ ነበር። በቃ ከዛ በኋላ መጥቶ አንቺ ነሽ እኔና ወንድሜን ያጋጨሽው፣ ቤተሰቦቼን የለያየሽው፣ አንቺ አትገቢውም ነበር ለወንድሜ፣ ሌላ ሰው ነው የሚገባው እያለ በቃ እንደው ተነሳብኝ። በቃ ከዛ በኋላ አንገቴን አነቀኝ። ከዛ በኋላ ለመታገር ሞከርኩኝ። በቃ በዛ ሰዓት ነው እንደዛ የተፈጠረው እኮ። እዛ ጎረቤት ምናምን ሰው የለም ነበር ውስጥ ደግሞ አንድ ሰው አልነበረም። የሚገርምህ የሴጣን ነገር በጣም ነው የሚገርመው አይደለም? ቆይ እስኪ አሁን እኮ ምን መሰለህ ልጆት ስለሆነ እኔ ባዳ ነኝ፣ ይሸፋፍኑለታል። እንዴት እንደዚህ ነገር ያደርጋል ብላችሁ አሁን ይሄ ነገር ሲፈጠር ምናምን ለህግ አካል ለማሳወቅ አልሞከርሽ? አልከሰሽም? ባለቤቴ እኮ ነው፣ የባለቤቴ ወንድም እኮ ነው። ምን ብዬ እስኪ በቃ አስቡ እስኪ። የወንድሙ ሚስት ደፈረ
ተብሎ እስኪ ሲወራ አስበው እስኪ። እሺ ቆይ ግን አንድ ይሄን ሁሉ ነገር ይዤ የተቀመጥኩት ለሌላ አይደለም፣ ለእሳቸውም አይደለም፣ ለዛ ተንከሲስ ወንድምየውም ብዬ አይደለም። ይሄን ሁሉ ነገር ይዤ የተቀመጥኩት እኔ ለባለቤቴ ስል ብቻ ነው፣ ሌላ ለማንም አይደለም እኮ። አሁን እንደ ሰማሁሽ ከሆነ እንዳየሁት ከሆነ ባለቤትሽን በጣም ትወጂዋለሽ አይደለ? በጣም ተወጇልሽ አይደለ? ለዛም ብዬ እኮ ነው የነሱን አፍና የነሱን ግልምጫችዬ እስካሁን የኖርኩት እኮ። ባለቤትሽን ተወጇልሽ አንቺ በትክክል። አሁን ባለቤትሽም ደግሞ ያልደርሽልሽ አሁን ባለቤትሽን እያጣሽው ነው ያለሽው። አሁን እኛ ይሄን ነገር አንቺ ላይ ፈጸመ ጥሩ ሰራ እያልን አይደለም፣ ግን ባለቤትሽ እገለዋለሁ እያለ ነው። ታዲያ ስራው እኮ ነው፣ ቢያስገድለው እኮ ስራው ነው። እኔ እኮ ዝም ያልኩት ሁሉን ነገር ችዬ ዝም ያልኩት እኮ ይሄ ነገር ተባብሶ ህግም ላይ ቢሄድ ይታሰራል ወንድሙ፣ እሱም ድጋሜ እኔ ጭንቀት ውስጥ ይገባብኛል ብዬ እንጂ እኔ ማሳሰር ጠልቼ ነው እንዴ? እኔ እኮ ተጎድቻለሁ እዚህ ጋር እኮ አንቺ ማለት ነገር ቢሆን ችዬ የተቀመጥኩት እኔ ቤተሰቤን ብዬ ነው። ገባህ አይደለ? በጣም ብዙ ነገር ችያለሁ፣ እሱም ብዬ እኔ ችዬ ብዙ ነገር ገባህ አይደለ? ሰፈር ላይ ሁላ መታ ሰው ታጸምጽብኛለች። ገባህ አይደለ? ይሄን ሁሉ ነገር ችዬ እኔ መኖሬ ሳንስ ድጋሜ ደግሞ እንደዚህ አይነት ነገር ተፈጠረብኝ። እሺ ይሁን ብዬ ዝም አልኩኝ። ስለዚህ ይኸውልሽ አንድ ነገር ልንገርሽ፣ ይኸውልሽ አሁን አንቺ ባለቤትሽን ትወጂዋለሽ፣ እንዲገለው ነው የምትፈልጊው? ይግደለው ወንድሙ ለምን ይግደለው? እንደውም እኮ ይኸውልህ እኮ ስለዚህ አሁን ልጁ በቃ ለህግ እኛ እናቀርበዋለን። እኔ እኮ ቢገለው በስራው ነው አልኩ እንጂ አሁንም ቢሆን እንዳይጋደሉ፣ ፍርድ ቤት እንዳይሄዱ፣ ሌላ ነገር እንዳይሆን፣ እሱ ላይ እንዳይፈረድበት ማሰብ ነበር በቃ የኔ ጥፋት። ገባህ አይደል? ይጋደሉን የፈለግሽ እንጂ ማዘር ለምን እንደዛ ይሉኛል? እኔ ለምን ይጋደላሉ? ስራውን እኮ የሰራው ልጆት እኮ ነው። እርሶማ ልጆት ስለሆነ እኔ ነኝ ተበዳይ እዚህ ጋር። ልጆት አይደለውማ። ልጆት ቢሆን ኖሮ ግን ዛሬ እንደዚህ ያወራኝ ነበረ። እስካሁን ሰማሁሽ እኮ እስካሁን ሰማሁሽ እኮ። ይሄን ሁሉ ነገር ደግሞ የምታስደርገኝ አንተ ነህ። አንተም ብዬ በመቀመጤ ነው ዛሬ። ይኸው አሁን እንደዚህ አሁን እኮ የጠራሁሽ እኔ ነኝ እሱ አይደለም። ጉዳዩ ማወቅ ስላለብኝ ነው። ገብቶሻል? አንቺ ተበዳይ ከሆንሽ መፍትሄ ላይ ለመድረስ ነው። እኔ እያልኩ ነው ተበድዬ መደፈርን የሚያክል ነገር ደርሶብኝ ችዬ ቁጭ ብያለሁ። እሱ ልክ ነሽ። እሱ እኮ ከባድ ነው። ያደረኩት ግን ለእሱ ብዬ ነው፣ ለማንም ብዬ አይደለም ብያለሁ እኮ። አይደለም ከባድ ነው እኮ። እኔ ተረድቻታለሁ እኮ። እኔ ተረድቻታለሁ። እሱ እጁን ያገኛል። እሱ የእጁን ያገኛል። በቃ እሷ እንደዛ አድርጋ ከሆነ እኩል እጁን ልስጠው፣ የእጁን ልስጠው። አንተ ምን ቤት ነህ? አንተ ምን አገባክ? ሚስቴ እኮ ናት። እኮ ፍርድ ነው የሚዳኘው፣ ህግ ነው የሚዳኘው። እስኪ እቤት የማይመጣ ልጅ ሆን ብሎ እኔን ለማጥቃት ብሎ ነው እንጂ እሱ አለመኖሩን አውቆ እዚህ ቤት ድረስ የመጣው ቡና ጥራ ሲባል መድኃኒት እንኳን ሲላክ የማይመጣ ልጅ ሆን ብሎ እኔን ለማጥቃት ብሎ ነው እንጂ ፐርፐዝ ላይ የመጣው። ለምን ይመጣል? ሌላ ጊዜ ሲላክ ለምን አይመጣም? ዛሬ አስመሳይ በቃሽ። ኧረ በቃ ዝም በይ። አንተ። ኧረ ናፍሽ ላይ ከትይኑ ነው በቃሽ። እርሶ ያጡለት ሚስት ስላለ ነው እኔን እንዳገባኝ የፈለጉት። እርሶ የኔ ዘመዶትን ሊያጋቡ ስለፈለጉ ሌላ የሚያውቁት ስላለ ነው ሊያጋቡት የፈለጉት ልጅ ስላለ እኔ ጠልኝ እንጂ እነሱ ላይ ደርሻለሁ። አይንህም ልብህም ታውቋል። ጉድጓድ ውስጥ ቢገባ እንኳን አያመልጠኝ እኮ። ይኸውልህ ወንድሜ የተማርክ ሰው እንኳን አይደለህም ማለት ነው። ኧረ እባካችሁ እንደማመጥ። እኔ እኮ ሌሊት እንኳን እኮ መተኛት አልችልም እኮ፣ ምክንያቱም አይምሮ ያንን ነገር ነው እያሰበ ያለው። ያንን ካላረገ ፊት ለፊት ወንድ ሆኖ አይመጣም። ሽንታ ለምን ተደበቀ? መጥቶ ወንድሙን እንደዚህ አላደረኩም ለምን አላለም? የወንድሙ ባህሪ ስለሚያውቅ መጋፋትን አይፈልግም። እንደዚህ አይነት ነገር ተጎድቻለሁ እኮ ተበድያለሁ እኮ። ቆይ ልንገርሽ፣ አሁን አንቺ ይሄ ልጆች ስለሆነ ለምን ብሎ አሳልፈው ይሰጡታል? ለምን ብሎ ይሄኔ ያለበትን የሚያውቃሉ እርግጠኛ ነኝ። እስኪ ዝም በይ። ነገር ለምን አንቺ ታወሳስበለሽ እኮ? አይደለም በቃ አሁን ነገሮችን ይኸውልሽ፣ ተጎድተሻል፣ ግን ነገሮችን እንዲህ እየተባባል አሁን እኮ ስንጋጋል እናትና ልጅ ይጣላሉ። ልንገርሽ፣ እናትና ልጅ ይጣላሉ። አንቺም ከእሳቸው ጋር ትጣያለሽ። እሺ ለምን ይጠሉኛል? ስለዚህ የፈለገ ባህሪ ቢኖረኝ በድሮ ማንነቴ ለምን ይለኩኛል? እኔን ቆይ ይሄ ልጅ እኔን ስለወደደ ምን አጠፋ? እኔስ ምን አጠፋ? ሁሉ ነገር ችዬ ከማንም ጋር አልነጋገርም ብዬ ችዬ በመቀመጤ ቆይ ምንድን ነው ጥፋቴ? እንደው የፈለገ ማንነት የፈለገ ባህሪ ቢኖረኝ ለምን ይጠሉኛል? እኔ እሳቸው አያገባቸው። እስስት ናት። ሰው ማስመሰል ከአንቺ ልጅ በላይ እስስት አለ። ይኸውልሽ በቃ ይኸውልሽ ልንገርሽ፣ እኔ ደግሞ የምልሽን ስሚኝ፣ አንድ ነገር ልንገርሽ። እሱ የገባበት ገብተን እንይዘዋለን፣ እናገኘዋለን፣ ይገኛል። ግን ሲገኝ በዚህ መልኩ አይደለም። አንቺ መጀመሪያ ባልሽን አረጋጊ።
እኔ እናታቸው ሲጠሩኝ መጀመሪያም ህግ ጋር ያልሄድኩት እኮ እሱ እንዳይታሰር ሁለቱ እንዳይነካኩ አይደለም። ይሄማ ህግ ማወቅ አለበት። እንዳይነካኩ ነው ያለው ነገር የለም። ሰው ቤት አንሄድም አንሞጣም ስሙ እዛ ማንም ጋር አይጠልጠል ብለን እንደሱ አይደለም ማለት እንደሱ አይደለም። አንቺ የተቀመጥኩትን ማውቀው እኔ እኮ ነኝ። እኔ ደግሞ ምልሽን ስሚኝ፣ ቅድሚያ ለባልሽ ከመናገር ህግ ማወቅ ነበረበት። ለህግ ነግረሽ ህግ የሚያደርገውን ያደርጋል። ልጁ ምን ያክል ቆይ ስማኝ፣ ቆይ ልጁ ምን ያክል ቀን ጠፍቶ ይገኝ ይታሰራል። ከዛ በኋላ የሚገጥመው አይታወቅም። ገባ የፈለገ ነገር ለስተቱ እኔ ወንድም ለስተቱ ዋጋ ይከፍላል። አንተ ምንም ወንድሜም ብሎ እሱ እንዳይሰቃይብኝ ብዬ ነው እንጂ አሁንስ ይቀርልሻል እንዴ? ወንድሙን ገሎ ህግ ዝም የሚል ይመስልሻል? ህግ ላይ ደብቃ እሱ እንዲገለው ግን ፈቀደች። ይሄ ምንድን ነው? እንዲገለውም አልፈለገችም። እንዲገለውም አልፈለገችም። እኔ ሰው እንዳይሰማ ጎረቤት እንዳይሰማ የቤታችንን ገመና እዚሁ ሸፋፍነን እንቀመጥ አላልኩም ብለኛለች። ስማት እስኪ አላልኩም። እኔ ተው ምንም ቢሆን ወንድም ነው። በቃ አደረገ አይደለ? በቃችንን ቤታችንን እንቀመጥ። ሁለተኛ ወደዛ እግርህ እንዳይሄድ እኔም አልሄድም ብዬ አልነገርኩም? አልተነገርኩም። አንቺ እንዴት ነው የምታስቢው? እንዴት ይቻላል እንደዚህ? እኔ እኮ ራሴን መስዋዕት አድርጌ አይደለም። ልንገርሽ፣ ቆይ በቃ እሺ ልንገርሽ፣ ግን አንድ ነገር ልንገርሽ። ብታስብ ይሄን ነገር ጠንስሳ ታወራህም ነበር። ምን ጥንሳሴ ነው የሚያወሩት? ያንን ነገር ጠንስሶ እዚህ ድረስ መጥቶ የደፈረኝን ልጆትን ይጠይቅ። ዝም በይ አንቺ ድራማ ነው የምትሰሪው። ይኸውልሽ አሁን እኮ እኔ ወንድሜ ከእነሱ ጋር ምንም ንግግርም ክርክርም አልፈልግም። ትሰማኛለህ ናቲ? አሁን ቀጥ ብለን አውጣ በቃ ከዚህ እኔ በቃ ከዚህ በቃ አንቺ አያገባሽም። አንተ እናትህን ረግጠህ ልትወጣ ነው። ቆይ ቁጭ በይ። ይኸውልህ ዛሬ ናቲ ከእኔና ከእናትህ ትመርጣለህ። ና አውጣ ብዬሃለሁ በቃ ልቀቀኝ። እኔ ያላወራሁት ስራ አለኝ። ስማ ምን ሆነሻል አንቺ? ነገር አታረጋግጥ። ምን ሆነሻል? ለሚሰርቡኝ እንዴ እንደምንቆጥጡኝ እያያችሁ እውነት ነው እየተናገረች አለ። አንቺ እውነት እንደዚህ አይነት ሰው ከሌለሽ እንደዚህ አትኛ። እሺ ተረጋጊ። ይምጣ ወንድ ነው ዛሬ ይምጣ። ይኸውልህ ልንገርህ፣ እሱን አትፈልግ ይምጣ። ትሰማኛለህ አይደል? አንተ ራስህ ወንድ ነው ይኸውልህ አንድ ነገር ልንገርህ። ይኸውልህ ወንድምህ እንኳን ይምጣ ተብሎ ወንድምህ ቢመጣ እኛ ፊት ለፊት ምንም አይነት ድርጊት ልታረጋ አይፈቀድም። ይኸውልህ ልንገርህ፣ ወንድምህ ላይ እርምጃ መውሰድ አይደለም እርምጃ የምትወስድበትን ነገር ብታሰራራው እኛ አይደለም ምስካሪ፣ ካሜራ ፊት ለፊት ተደቅኗል። ቅድምም ነግሬሃለሁ። ነገሮች አይደለም ህዝብ ቢሰበሰቡ እንኳን ማንም ምን ነው ያስቆመኝ? ማንም አይደለም። አንተ ብቻ ነው መንግስት ልትሆን ነው እንዴ? እንደዚህ እኮ አይሆንም። እንደዚህ አይሆንም። ልጁ የሰራው ስራ አግባብ አይደለም። እናትየውም ልጁ ያደረገው ድርጊት ጥሩ ካልሆነ እኮ ህግ ይቅጣው እያሉ ነው። ህግ ይቅጣው እኔ የምለው እኮ እሱ ነው። በአንተ እጅ አይቀጣም፣ በህግ ግን ለምን እናት ይኸውልህ፣ እናት በብዙ ተሞክሮ ብዙ ነገር ከኛ በእድሜ ብዙ የሚያውቁት ነገር አለ። 2 ልጆቼን ነው ማጣው ያሉት። ያንን በሞት አንተም በስር እኮ ታዲያ እሱ እኔ ለመቅጣት ሚስቴ እንደዚህ ስለዚህ ለገ ነገር ቢሆን እናቱ ናቸው አያስችላቸው። እርግጠኛ ነኝ ያለበትን ያውቃሉ፣ ይደዋወላሉ። እኔ ለምንነት ነው በቃ ስለዚህ እንደዚህ እናርገውልሽ። ስለዚህ እሱ ይኸውልህ እሷም አታውቅም እናትዮ ማያውቁም ያለበትን። ስለዚህ እኔ ባለኝ ነገር የራሴ ሰዎች እምላቸውንም ሰዎች እልካለሁ። ምን እላለሁ እያንዳንዱ አሁን ስልኩ እኮ ቢሰራ ችግር የለውም። አይሰራማ የሚያደርገውን ስለሚያውቅ ዘግቶታል እኮ። ስልኩ ቢሰራ በስልኩ እናገኘዋለን፣ ችግር የለውም። ስለዚህ አሁን ይሄን ነገር ለኔ ይተውልኛል። ገብቶሃል አይደል? አንተ ቢሆንም ሚስትህን አረጋጋት። አንቺም ብትሆኚ ደግሞ ባልሽ ለብቻው ምንም አይነት እርምጃ እንዳያደርግ እባክሽን የራስሽን መጀመሪያም ቢሆን እኔ ወንድምና ወንድም እንዲጣሉ አልፈልኩም። ሆነ ብለው እናትና ልጅ ናቸው ነገሩን በሙሉ የጠነሰሱት። ከመጀመሪያው ጀምሮ እኔ ላይ ጥላቻ ነበረባቸው። አሁንም ታስባለች ለነሱ። መጀመሪያ እኔ ላይ ጥላቻ ነበረባቸው። እድሉን ተጠቅመው አገኙ። በቃ ይሄን ጥንስስ ከመጠንሰስ አይተዋል ማዘር አይተዋል። እኔ አልጠራሁትም። የማይመጣ ልጅ ቤታችን ከመቅስፈት ለምን መጣ? እኔ የምን ችግር ነው የሚገጥምብኝ? እኔ ምንም ችግር አልገጠመኝም። ምንም ችግር ሁሌ አይደል? አዲስ አይደለም እኮ ሱሲ ናቲ። ስራ ፊልድ ሲወጣ አዲስ አይደለም፣ ሁሌ ነው የሚወጣው። ሁሌ ብቻዬን ነው የምሆነው።
ሆን ብላችሁ ነገሩን ጠንስሳችሁ ስለምትጣሉ የባል ሚስት ስለሆኑ በቃ አሁን ይኸውላችሁ አሁን በቃ ማወቅ ያለብኝ ነገር አውቄያለሁ። ሰምተሻል? በቃ እኔ አሁን ማወቅ ያለብኝ ነገር አውቄያለሁ። አወቀሽ ታዲያ ለምን ላንተ አትደውልልህ? ምንም ችግር ስላላጋጠማት አልደወለች። እሱ ይሄ ደወለች ምናምን የሚባለው ነገር ውሸት ነው። ምንም ነገር ቢያደርግ እኔ እብላለሁ። ወጣት ነው፣ ነገሮችን ማስተካከል ይችላል። እንደው ኤዲት አድርጎ የሆነ ነገር አድርጎ ካልመጣ ደግሞ ቱ ብያለሁ ነው ደግሞ በቃ የሚፈልገው እኔ እናንተ ማጣላትና እኛ መለያየት ብቻ ነው። በቃ ሁለታችሁ የምትፈልጉት ይሄን ነው። ያ ምንም አይፈጠርም፣ መቼም አይፈጠርም። አሁን እኮ የእናንተ ግራ አጋባኝ እኮ። አንቺ ነገሮችን ለምን አታረጋጊም? እኔን ስለማይወዱኝ እኔን ከሱ መለያየት ነው። ለምንድን ነው አሁን አንቺ ተበደኛችሁ የሆነ ሰው ካለ በቃ ነገሩ እኮ በቃ ይቋጭ ብላለች። አሁን እንደዛ እያሰበች አይደለም። ልንገር እኔ ደግሞ ምን አደባባይ ላይ እንዲወጣ እያደረገች ያለችው ዝም በል ብላኛለች እኮ እኮ አናሳውቅም ብላኛለች። እንደውም እኮ ናቲ ነገሩ ካለማወቁ ጥሩ አይደለም። ነገሩ ይበሳል። እኔ ችግር ውስጥ እንዳልገባ ነው እሱ ነው የሆነ ነገር እንዳላረግ ነው እንጂ ነገሩ ምክንያቱም ወንድማማች ነው። በነገር ሳይድ አትየው። ቆይ ልንገርሽ፣ ቆይ ዝም በይ አንቺ። ይሄ ልጁ እንደዚህ አይነት አመል ካለበት ዛሬ እሷን የደረፈረ ነገ ሌላም ይሄዳል። ተረዳኛ? እንደዛ እንዳይሆን ልቋጫው። እንደዛ የሚባል ነገር የለም። አንተ ተረጋጋ። ግን አንተ ብትታሰርብኝ ቆይ እኔ ምንድነው የምሆነው? መታሰሩን አይደል የምትፈልጊው? እኔ እንደዛ አይነት ነገር እኔ ወደዋለሁ፣ ባሌን ወደዋለሁ። ስለዚህ ባልሽን ከወደድሽው አንቺ መጀመሪያ እኔ ላረጋጋው፣ ባልሽን እኔ አረጋጋዋለሁ። አንቺ ብቻ ግን እንዳሁኑ ነገር አትቆስቁሽ። ነገር እያነሳሽ አሰልፈ ብቻ በደል መጀመሪያ አይደለም፣ ብርቅ አይደለም በደል። እንዴት ማለት? ሌላም ከዚህ በፊት የደረሰብሽ ነገር አለ? ነገሩን እየጠነሰሱ ወደዚህ ያደረሱት በደል አይደል እንዴ? ለአይናቸው እስኪጠሉኝ ድረስ ልጃቸው ሚስት እኮ ነኝ አይደል እንዴ? ለአይናቸው የገዛ ሰርግ እንኳን እኮ አልተገኘም። እናት ምን ጊዜ ምን መሰለሽ፣ እናት ለልጅ መልካም ነገር ከማሰብ የተነሳ አንቺ ድሮ የነበረሽን ማንነት ካወቁ ጥሩ አይደለችም ብለው ለልጅ ይናገራሉ። ግድ ነው። እናት ናቸው። የልጃቸውን የነገ እጣ ፋንታውን ጥሩ ነገር ላይ እንዲወድቅላቸው ስለሚፈልጉ ይናገራሉ። እንኳን ይኸውልህ ደስተኛ ነው። አንድ ቀን እንኳን አንድ ነገር አጉድዬበት አላውቅም። ደስተኞች ነን። አብረን ሆነን እንኳን ይኸው እየተውን አይደለም። በቃ በቤታችሁ ኑሩ፣ አታኖሩንም አናኖራችሁም ተባብለን በየቤታችን ቀረን። እሺ አሁን ደግሞ ምን ቀራችሁ? እናት ብትሆን እኮ እኔም በምደሰትበት መደሰት ነበረባችሁ። ያ ግን ጥሩ ሚስት ስለሆነች ዛሬ ትደሰታለህ። ዛሬ ምንዴት ላይ ናት? እሷ ካገባው ቀን ጀምሮ ዘላለም ደስተኛ ዘላለም ጠባ አይልም። ነገም ሌላ ችግር ይፈጠራል። ያ ልጅሽ እያለ እንዴት አይፈጠንም? ልጅ ጨዋን ምን ባህል ታውቃለህ? በቃ ቀጣይም አንድ ነገር ቢሆን ይኸው ከነሱ ሴራ እንደማይዘል ነው። እኔ ደግሞ የምነግርህ የሆነ ነገር ሆነን እኔ እናንተ ብንለያይ የነሱ ሴራ እንደሆነ ነው የምነግርህ። አንተ እንደሆነ ያ መቼም አይፈጠርም። መቼም አሁን ከዚህ በላይ በቃኝ። ምን ቢፈጠር ምንም እኔ እና እሱ መቼም አንለያይም። መቼም ለአሁን ወደ መፍትሄው ብንሄድ አይሻልም? ነገርኩህ እኮ መፍትሄው እሱ ብቻ ነው። ወደ መፍትሄው ያለበትን ንገረኝ። ያለበትን በመንገድ አይደለም። አንተ ነገሮችን ዝም ብለህ ለኛ ትተውልናለህ። ከዛስ ለኛ ትተውልናለህ። ለኛ ሁሉንም ነገር እውነተኛ ማጥፋተኛ እንደሆነ እናውቃለን። እሱም የገባበት ገብተን እናገኘዋለን። አንተ ዝም በይ። ዝም በይ አንቺ ራስሽ ዝም በይ። እናንተ ላይ እንደዚህ አትጩ። ምን ሆነ ካላንተ እሱ ስለምፈልግቶ አይኑ ልቡም ታማማለች። ልጃቸው ስለሆነች የልጃቸው ሚስት ልጃቸው ስለሆነች እንደዛ ቆለ እንደዚህ ይወጣ ዝም ብለህ የመሰላቸው ነው። ትልቅ ናቸው ቢያንስ። ምን ሆነ አንተ እናንተ ላይ እንደዚህ ምጩ ና ደብድበኝ። እሱን ለመግደል እኔ ለመደብደብ ሰነዘርክ አንተ። ለዚህ በቃ በጣም ነው የሚገርም። ጥሩ ነው። አንቺ ነሽ ሁሉ ነገር የምታመጪው። በቃ ተረጋጊ። አንቺ ተረጋግተሽ ባልሽን አረጋጊው። አንቺ ልጁ እንዲያዝ አትፈልጊም? ችግር ፈጥራ እሱ ጋር ትፈልጊያለሽ አይደል? ስለዚህ አንቺ በመጀመሪያ ደረጃ አንቺ ተረጋጊ መጀመሪያ። ገባሽ አይደል? ስለዚህ በተቻለሽ አቅም ባልሽን አረጋጊው። በራሱ እርምጃ በራሱ አካሄድ እንዳይሄድ አንቺ እሱ ነሽልን። የማዘር ችግር የለውም። ማዘር እዚህም ቤት ቢመጣ ልጃቸው ይደውሉልናል። አይመጣም። ፈሪ
አንተ ዝም በል በቃ ዝም በል ተባልክ አይደል? ዝም በል። በምን አወቅ? አሁን የሱ ፍራቻ እኮ ወንድ እኮ ነው። እኔን አንድ ነገር አድርጎ ወንድሜም እንዳይታሰርብኝ ብሎ ሊሆን ይችላል። ይሄን ቢያስብ መጀመሪያ እኔን ለማጥቃት ጥቃት ባልሰነዘረ ነበር። ወንድሙ ቢያስብ ድርጊቱን ባልፈጸመ። ግን አንቺ ቆይ ይሄ ጥቃት ከተፈጸመብሽ በኋላ ግን ወደ ሕክምና ሄድሻል? ለምን ነበር? እንዴት ነው የምሄደው? ለምን ነው የሚያስፈራሽ? ሸታም ሰው እንደዛ ነገር አድርጎ ዝም ብሎ የሚለቃት ይመስላል። አስፈራርቷትስ ቢሆን አስፈራርቷትስ ቢሆን ቆይ ስለማሰራራት አይደለም ሆስፒታል መሄድ ነበረባት። እንደዚህ አይነት ሞራል የሚኖረው ወንድም ባህሪ ታውቃለህ አይደል? ብትሞትም እኮ ደስተኛ ነው። እንኳን አይደለም እሱ አንቺም ደስተኛ ነሽ። አትጩባቸው። ትሰማለህ? እኔ እናትህ እሷን ልስጡኝ እበላታለሁ። እኔ እናንተን ክፉ አልፈልግም። ዛሬ ግን ያንተን ክፉ ነው የምፈልገው የምትለው አይደል? እዚህ ደረጃ እስኪደርስ እንኳን እንደዚህ አትሉኝ። የኔ ዋጋ ያህል ነበር። አሁን ይኸውላችሁ በቃ አሁን ተረጋጉ። እንግዲህ በጪስ ምን ማድረግ ይቻላል? እቺ ልጅም ተበዳይ ነች። አንተ እናትህን በተቻለ አቅም በምንም መልኩ ጠንከር እንዲሉ እንዲዘጋጁ ማድረግ ነው እንጂ አንተ ታናሽ ወንድምህን ገለክ አንተም ህግ ገብተህ እሱ ሞቶ እናታችሁን መጥፎ ነገር ውስጥ እንዳይገቡ አታድርግ። እኔን ገደለ የሁለታችሁን መከራ ማየት አልፈልግም። ወንድሙን ገደለ መባል ትፈልጋለህ እንዴ አንተ? እሱ አንዴ ፈለጋ እንዴ የወንድሙን ሚስት ደፈረ መባሉን ፈለጋ። አንተ እውነት ለመናገር አይደለም በቃ ይኸውልህ አንተ ትክክለኛ ኖርማል ሰው ከሆንክ ወንድሙን ገደለ መባል ትፈልጋለህ? እኔ መጀመሪያም ብያለሁ ይሄ ልጅ በእጅህ ነው ሰበብ የሚሆነው ተው ብያለሁ። በምን አወቅሽ? ምን አወቅሽ አንቺ? እንዴት አንዴ የልጅ አንቺን ስላልፈለገ አንቺን ስላላለ ስለሚልሽ ነው እንደዚህ ብለሽ የምትይው? ያው ገድሏለሁ ካለ ያው እሱም ገድሎ እሱም ወህኒ መውረዱ አይቀርም። የዛኔ ደግሞ እኔን ለማን ጥሎ ነው እዛ የሚገባው? እሷ ይሄን ነው የምትፈልገው። የኔ ልጅ እንዲጋደሉ ነው የምትፈልገው። ከቅድም ጀምሮ እኔ እርሱ ምንም ቢሉኝ ምንም አልልም። ምን ያህል እኔን እንደሚጠሉኝ ጠንቅቄ አውቃለሁ። በቃ ምን ያህል ለእኔ ጥላቻ እንዳለው ጠንቅቄ አውቃለሁ። ነገሩ ቢሉ ምንም እኔ አይገርመኝም። እሺ ነገሩ ወሬ ከዚህ እዛ እያደረግን ነገሮች ሁሉ እየተንጓተቱ መጡ። እኔ ናት አይደለም ያለበትም ባትነግሩኝም ህግ እንኳን ቢያገኘው እሱን ከመግደል ወደ ኋላ አለ። እኔ ናት አይደለም ናቲ ይኸውልህ ሰማኝ። አሁንም ዛቻው ምኑ አይጠቅም። ልጁን ለኛ ፍቀዱልን፣ ከገባበት ገብተን እንድንይዘው እናድርግ። አንተ በመሃል ገብተህ ነገሮችን አትረብሽብን። ሽንታማ አድራሻው ነው እኮ በመሃልኛ መሃል እንዳትገባ። እሺ በላ እውነት ማወቅ ከፈለክ እኛም ፈልገዋለን፣ አንተ እንዳትፈልገው። እኔ ካገኘው ግን እናንተ ጣልቃ እንዳትገቡ። አሁንም አልገባህም። አንተ ከናካቴው አትፈልገው በቃ አትፈልገው። ብዙ ነገር ተውተሻል። ዝም በይ በቃ። ሰማኝ እኔ ጨርሷል። ናቴው ለሰማኝ ስለመጨረስ ስለመጀመር አይደለም እየወሩ ያሉት። አንተ ልጁን ወንድምህን በፍለጋ መልኩ ላይ እንዳትሳተፍብን። አንተን በሸሸ ቁጥር ከኛም እየራቀ ነው የሚሄደው። እኛ በምንም መልኩ እውነቱን ልናገኝ አንችልም። ማስረጃም እጁ ላይ ምናምኑ ላይ ካለ እሷን የሆነ ነገር ያደረጋትን እኛ ሁሉን ነገር አብጠርጥረን ለህግ እናቀርበዋለን። ሰማኛር። ስለዚህ አንተ ተረጋግተህ ሚስትን አረጋጋ፣ አንቺም ተረጋግተሽ ባልሽን አረጋጊ። ይሄን ነገር ለኛ ተውልን። አንተም በፍለጋ ተባዘን፣ እኛ እናፈላልቀዋለን። በእኛ ደግሞ ያምራል። ከኛ የትም አያመልጥ። ገባህ አይደል? ስለዚህ አሁን እንዴት እናርግ? ምን እናደርገው እኮ ቀላል ነገር አይደለም። ሚስትህን ታረጋጋታለህ እና እኛ እንውጣና እንሄዳለን ቤታችን። የት ልታገኙን እንደምትችሉ በደንብ አድርጋችሁ ታውቃላችሁ። አውጣ እሱ ችግር የለውም። ስለዚህ በቃ አንተ እንደነገርኩ አደራክን ሰማከኝ አይደል? አደራክን አንቺ እንደው እባክሽን እሺ እናትዬ በህይወት ካገኛችሁ ተሽፈሉ። አይኑን የታወረ የተማረ ሰው እንደዚህ አይታደርም። መቼም እርግጠኛ ነኝ አልተገናኙም። የተገናኙ አይመስለኝም። አሁን ሲወጣ እኮ የሆነ ነገር እየተናገረ ይሄዳል። አልተገናኙም። እንዴት ይገናኛል? በህይወት አታገኘውም ብሎ ሲለኝ እኮ ምናልባት ተገናኝተውም
ከሆነ ብዬ እኮ ነው። ያገኘውማ ይገለው ነበረ ብያለሁ። በቃ ስለዚህ እንግዲህ እንደዚህ እናድርግ። አሁን ልጁን ያለበትን የኔን ሰዎችም አሰማርቻቸዋለሁ። ቅድም ካሜራው በቆመ ሰዓት ፍለጋ ሄደዋል። እስቲ በቃ እየተሰማ ነገር ካለ ልጆቹንም እኔ ላናግራቸውና እስቲ እንዴት ማግኘት እንዳለብን መቼም እስካሁን ድረስ ቢገኝ ይነግሩኝ ነበር። መጥተው ወይ ይደውሉልኛል ወይ ይነግሩኝ ነበር። ስለዚህ እስቲ ሌላ የተሻለ አማራጭ የሚሆን ነገር እናፈላልግና እዚሁ አካባቢ ካለው ልጆትን እናገኘዋለን። ግን ልጆትን ስናመጣ ድርጊቱንም ፈጸመ ድርጊቱንም አልፈጸመ እርሶ ሁለቱንም ነገር አምኖ መቀበል አለበት። ምን አባቴ ላርክ እግዚአብሔር የሰጠኝ በቃ ድርጊቱንም ፈጽሞ ከሆነ ህግ ነው የሚቀጣው። ምን አባቴ ልጆች ሁለቱም ልጆች ተረፉ ማለት ነው። ድርጊቱንም ካላደረገ እንግዲህ ከጀርባ ያለው ሚስጥር አናውቅም። ታላቅ የሆነ ወንድም እንግዲህ ዝቅ ብሎ ታናሹን ይቅርታ ይጠይቃል። የዛንኛ ምንድነው ይቅርታ በል ተቀበል አትቀበል በሚለው ደግሞ በሽምግልና ነገር ውስጥ እንገባለን። እንደው ፈጣሪ አምላክ ማለት ነው ለእርሶም ደስታ ለእርሶም እንዲህ መጎዳቶትን ያላባት አሳድገው ልፋቶት ከንቱ እንዳይቀር ይሄ ልጅ ድርጊቱን ባይፈጽም እኔ በራሴ ደስ ይለኛል። ግን ልጅቷ እንዳለችው ነገር ደግሞ እውነቴን ነው የምለው ማዘር ቡና ጥራ ተብሎ የማይገባው ቤት እንዴት ገባች እንዴት ገባ በቃ ለምን ይመጣል ብላ ተጠራጥራለች። አዎ ስለዚህ ምን አለኝ ደውላልኝ ነው ያለ። እስቲ ቆይ አሁን እኮ እሱ ማዘርዬ ማዘር እሷ እንደማይፈልጋት እቺ ልጅ ልቦ ነው ያውቃል። ቡና እንኳን ሊጠራ ብለው ሲልኩት እሱም መሄድ እንደማይፈልግ ነግረው በቃ ይናገራል። አይሄድም እነሱ ጋር መጠቃት አይፈልግም። ስለዚህ አሁን እኛ ማድረግ ያለብን ምንድነው መጀመሪያ ልጁ እናገኛለን። እዛ ቤት በምን ምክንያት ሊሄድ እንደቻለ እንጠይቀዋለን። የሚደረገውን ነገር ሁሉ በዙሪያው አድርገን እናጣራለን። ስለዚህ ይሄም ሰማ የተባለውን ባለሱቁም እስቲ እኔ በግሌ እንደዚህ ከካሜራ እይታ ውጭ ሆኜ ዝም ብዬ እንደ ጓደኛው ሆኜ እስቲ ማለት በእንደዚህ አይነት ነገር በቪዲዮ ገበናዬ ወጥቶ እንዲህ ሰው ሰምቶ ምናምናም ብሎ ከአንዱ አንዱ ሰው እንዳይነጋገርበት እኔ ለብቼ በግሌ ከካሜራ እይታ ውጭ ሆኜ ባለሱቁን አናግሬው አንዳንድ መረጃዎችን ከባለሱቁ ወስዳለሁ። ስለዚህ ማዘር አሁን የልጆትን ፍለጋ የኔም ባልደረቦች የሚሉኝን እነሱን ላዋራ ስለሆነ እንግዲህ ባገኘውም መጥቼ ማዋራው እዚህ ቤት ነው። ግን መጀመሪያ ግን የተፈጠረው ነገር እንዴት እንደሆነ እዛው ባለበት ሆኜ ነው የማወራው። ምክንያቱም እዚህ ይዤው ስመጣ ወንድሙ ሊያገኘው ይችላል፣ ጥሩ ነገር ሊፈጠር አይችልም። ስለዚህ እዛው ባለበት ቃሉን ተቀብዬ ወደ ቀጣይ እቅዴ ነው መሄደው። ስለዚህ ማዘርዬ እርስዎ ተረጋግተው ያለ ሐሳብ ያለ ምንም እዚህ ተቀመጡ። እንግዲህ ተመልካቾቻችን አሁን እንግዲህ እንዳያችሁት የባለቤቱንም የእሳቸውንም የትልቁ ልጅ የናቲንም ንግግርም ሁሉ ነገር አይታችኋል፣ ተመልክታችኋል። እቺ ልጅ እንግዲህ ተበድላለች፣ ተበድያለሁ ብላለች። ስለዚህ በዳዩ የለም። አሁን በዳዩን ፍለጋ ላይ ልንሰማራ ነው። እንግዲህ እስካሁን ድረስ ምንም ጭምጭምታ የተሰማ የለም፣ አልተገኘም። ያለበት ዱካውንም ምኑም እዚህ ነው የሚሉ ሰው አላገኘንም። እንግዲህ እስቲ አሁን ፍለጋችንን እኔም ወጥቼ ባልደረቦቼን አግዤ እንግዲህ ተመልካቾቻችን ወደ ፕሮግራሙ ተመልሰን እስክንገባ ድረስ ካሜራችንን የምናቆም ይሆናል። ካሜራማን አሁን ካሜራውን አቆሙ። እሺ እንግዲህ ተመልካቾቻችን አሁን በተጠቆመን መሰረት ወደዚህ አካባቢ መጥተናል። በጣም ማለት ከረጅም ፍለጋ በኋላ በጣም ደክመን ጓደኞቼም ብዙ ለፍተው እንደምታዩኝ ፀሐይም በጣም ቀጥቅጦናል። እንግዲህ አለ የተባለበት ቦታ ደርሰናል። እዛ አለ የተባለበት ቦታ ደርሰን ግን እስቲ ቆይ እውነት ድርጊቱን አድርጎታል ወይንስ አላደረገውም የሚለውን ነገር ከሱ አንደበት በተለያዩ አንግሎች ጠይቄ ላውጣጣው ሞክራለሁ። እንግዲህ ተመልካቾቻችን የሚለውን አብረን የምንሰማ ይሆናል። ና ተከተለኝ ካሜራማን።